ወላጆችን በተመለከተ እኛ ስንወለድ እኔ ሲወለድ የኔ ወላጆች ሁለቱም አማኞች ነበሩ። ጌታን የተቀበሉ ቤተክርስቲያን የሚሄዱ ነበሩና በዛ በኩል በእነርሱ ህይወት በኩል እኛ ጥሩ ህይወት በማየት ጥሩ ትምህርት በማግኘት ባይማሩም የተቀበሉትን የወንጌሉን መልእክት በህይወታቸው ይተገብሩ ስለነበር እኛም ከዛ በኋላ ጌታን አምነን ተቀብለን ቤተክርስቲያን በመሄድ በልጅነታችን በቤተክርስቲያን አስተምሮት ስር አድጌያለሁ። ወላጆች በጥሩ ሁኔታ በባህሉም ባህላችን በጣም ጥሩ ልጆችን በተገቢ ሁኔታ የማሳደግ በጣም የከበረ ባህል ነበረ። በዛ ላይ የወንጌሉ ተጨማሪነት ደግሞ ያንን በጣም ከፍ አደረገው። ስለዚህ በጥሩ ምክር በጥሩ ሁኔታ በሚናድግ ሁኔታ እንደገና ደግሞ ትክክለኞች በሚኖር ሁኔታ መክረውን በዛ ሁኔታ ነው ያደግኩት። ስለዚህ እኛ በቤተሰብ የኛ ወንድሞች አሉ 5 ወንድሞች 3 እህቶች ነን። 8 ነን በቤተሰብ። ስለዚህ በልጅነት ምናልባት በአሁኑ ጊዜ 7 ዓመት ወደ ትምህርት ቤት የሚከደውን ምናልባት ትንሽ ብንዘገይም በልጅነት ወደ ትምህርት ቤት ሄደናል፣ ተምረናል ማለት ነው። በየእሁዱ እንደገና ሮብ ጠዋትና አርብ ጠዋት ወደ ቤተ ክርስቲያን ለስግደት ለጸሎት በመሄድ ነው ያደግነው። ስለዚህ ቤተሰባችን ወላጆቻችን በጥሩ ሁኔታ በጥሩ ምክር ተገቢውን ስርዓት ይዘን እንድናደርግ አድርገውናል ማለት ነው። በልጅነታችን የቤተ ክርስቲያን መሪዎች የነበሩ እንዳሁኑ መጋቢ ወይም አስተማሪ ወይም ደግሞ የተማሩ ሰዎች ብዙ አልነበሩም። ትንሽ ተምረው ወደ መጽሐፍ ቅዱስ ትምህርት ቤት ትንሽ ተምረው ከዛ በኋላ ቤተ ክርስቲያንን በመሪነት በሽምግልና ያገለግላሉ። ያኔ ሽማግሌዎቹ በተራ ነው የሚሰብኩት። ስለዚህ በልጅነታችን ያኔ በመዘመራን የሚባል ነገር የለም። ህዝቡ ሁሉ ነው በአንድነት የሚዘምረው። ስለዚህ አሁን መዘመራን በቅርብ ዓመታት ነው የተቋቋመ። ስለዚህ ተጽፎ የነበረው የቀድሞ ከአውሮፓ የነበረው መዝሙር ወደ አማርኛ ተተርጉሞ ስብሐት ለአምላክ የሚል መዝሙር አለ። ከዛ ነው የምንዘምረው። ስለዚህ በመዝሙር ብርቱ ዘማሪ ቤተክርስቲያን ውስጥ ነበር ያደግኩት። ስለዚህ በልጅነት የቤተክርስቲያን ሽማግሌዎች በጌታ ቃል መሰረት ወጣቶችን ልጆችን በማስተማር ትንሾች በነበርን ጊዜ መሬት ላይ በሚነጠፈው ቅጠል
እዛ ተቀምጠን ነው የምንሰማ። እነሱ እስከሄዱ ድረስ እኛም አብረን ከነሱ ጋር እንቆያለን። እንዳሁኑ የሰንበት ትምህርት የሚባል ልጆች ይውጡ የሰንበት ትምህርት እንዲማሩ ወደ ሰንበት ትምህርት ቤታቸው ይሄዱ የሚባል ነገር ያኔ የለም። ወጣትነት በልጅነታችን መማር አስፈላጊ መሆኑን ቤተሰቦች እምነት ስለነበራቸው እንደ አጋጣሚ ደግሞ የኛ መኖሪያም ለትምህርት ቤቱ በቅርበት ስለነበረ ትምህርት ቤት ሄደን ተምረናል። መጀመሪያ የቤተ ክርስቲያን ትምህርት ቤት ነው የገባነው። የቤተ ክርስቲያን ትምህርት ከአንደኛ እስከ አራተኛ ክፍል በደረሰበት ጊዜ ነው እኛ የተማርነው። ከዛ በኋላ ወደ ሚስዮን ትምህርት ቤት ሄደን ከአምስተኛ እስከ ስምንተኛ ሚስዮን ትምህርት ቤት ነው የተማርኩት እኔ እና በወጣትነት በጣም ጥሩ ተማሪ ሆኜ ተምራለሁ። በጣም እኛ እንድናጠና የኔ ቤተሰብ ያበረታታል፣ ትምህርት ባይኖራቸውም። ስለዚህ በጥሩ ሁኔታ ነው ተወዳዳሪ በሚሆን መልኩ በትምህርት ቤት በመማር በወጣትነታችን ጥሩ ትምህርት ተምረናል። ሚስዮኑ ደግሞ የጌታንም ቃል ያስተምራል። እንደ አንድ አይነት የትምህርት አይነት ነበር የምንማረውና ያ በጣም መሰረታዊ በረከት መሰረታዊ የመንፈሳዊ ሕይወታችንን እንዲያድግ ምክንያት የሆነ ነው። እነርሱ መጽሐፍ ቅዱስን በየቀኑ ያስተምሩን ነበር። ስለዚህ የኔ አስተማሪ የነበረች ሩት ክሪሜር የምትባል በጣም ጎበዝ የመጽሐፍ ቅዱስ አስተማሪ ናት። በትምህርትም ደግሞ በጣም ጎበዝ አስተማሪና እንደ እናት እንደ አባት ሆና የምትቆጣጠር ጥሩ አስተማሪ ስለነበረች በጥሩ ሁኔታ ተምረናል። ሕይወቴንም ለአገልግሎት ትሰጣላችሁ ብላ ጠይቃን የሰጠሁት በዛን ጊዜ ነውና የኛ ቤተክርስቲያን ከሚስዮኑ ጋር አብረው ይሰራ ስለነበረ ወጣቱ የመጀመሪያውን ትምህርት ወይም አራተኛ አምስተኛ ሲጨርስ ሄዶ ደግሞ ገጠር ቤተክርስቲያን ለአንድ ዓመት ግዳጅ ያስተምራል። የእኔ ደግሞ ትንሽ ለየት ሆነና ሰባተኛ ክፍል ሲጨርስ ወደ ስምንተኛ አትሄድም ሳታስተምሪ ሂድ ወደ ገጠር ተብሎ እኔን ገጠር አልመደቡኝም። ጎላ በነ ቤተክርስቲያን ከአንደኛ እስከ አራተኛ ክፍል ተከፍቶ በነበረው ዲሬክተርም አስተማሪም ሆኜ በዛ አገልግዬ ከዛ በኋላ ነው በሚቀጥለው ዓመት ወደ ስምንተኛ ክፍል ሄጄ እዛ የተማርኩት። ትምህርት ቤቱ ሚስዮኑ ለተማሪዎች ሕግን ያነባል ይለጥፋልም። በሰዓት መግባት እንዳለብን፣ ትምህርትን ማጥናት እንዳለብን፣ ቤት ስራችን በትክክል መስራት እንዳለብን። በስራ ሰርቶ ያልመጣ ሰው ከክፍል ወጥቶ ሄዶ ውጪ ሰርቶ ወደ ክፍል መመለስ ነበር በዛን ጊዜ እና መምህራንም ሚስዮኑ የቀጠራቸው መምህራንም በዛ ደንብና ስርዓት በጥሩ ሁኔታ ተዘጋጅተው ለማስተማር ይመጣል ወደ ክፍል። ስድስተኛ ክፍል በእኛ በዞኑ ብዙዎች ነበሩ። ከዛ ውስጥ የእኛ ትምህርት ቤት መሪ ሆኖ የስድስተኛ ክፍል የሚኒስትሪ ፈተናን ያልፍ ነበር። ስለዚህ በጥሩ ሁኔታ ሚስዮኑ ተማሪዎችን ያስተምራል። እኔ ስፖርት ወድ ነበር። በኳስ ጨዋታ፣ በእግርም በእጅ ኳስም እንደ በባስኬት
በቅርጫት ኳስም ማለት በጥሩ ሁኔታ እጫወት ነበርኩኝ። ስለዚህ በትምህርትም ጎበዝ ነበርኩኝ፣ በስፖርትም ጎበዝ ነበርኩኝ። ስለዚህ በጥሩ ሁኔታ ትምህርታችን በልጅነታችን ተምሬያለሁ ለማለት እችላለሁ። ስምንተኛን ክፍል ከጨረስን በኋላ ቤተክርስቲያን ወደ መጽሐፍ ቅዱስ ትምህርት ቤት እንዲሄድ መረጠ። ስለዚህ እዛ ትምህርት ቤት የሚሄዱት ልጆች ክራቴሪያው መመዘኛ 12ኛ ክፍል የጨረሱት ነው። እኔ ከ8ኛ ሄድኩ። ከ12ኞች ጋር ቁጭ ብዬ መጽሐፍ ቅዱስን በእንግሊዘኛ መማር ቀጠልኩ ማለት ነው። ስለዚህ 12ኛ ክፍል ሌላ ጋር ተምረው የመጡትና እኔ 8ኛ ክፍል ተማሪ አብረን መጽሐፍ ቅዱስ ስንማር በጣም አስቸጋሪ እንደሚሆን የታወቀ ነው። ነገር ግን ጌታ ብቃትና ችሎታ ሰጥቶኝ ከነርሱ ጋር በጥሩ ሁኔታ በመማር እዛም በክፍል ተፎካካሪ በመሆን በመጀመሪያ ዓመት 3ኝነትን፣ በሁለተኛ ዓመት 2ኝነትን፣ በ3ኛ ዓመት 1ኝነትን አግኝቼ ነው ተመረቅኩት በዲፕሎማ። እነሱ እንግዲህ ዋና ዓላማ የመጡበትን የሚስዮናዊነት ስራቸውን ነው የሚሰሩት። መጽሐፍ ቅዱስ ያስተምራሉ። በዛ እንድናድግ ነው የሚፈልጉት። በዛ በጥሩ ስራ ሰርቷል ማለት ነው። በዛ በጅማ ጥሩ መምህር ነበር። ጥሩ መምህራን 3 መምህራን ነበሩ። በጥሩ ሁኔታ ያስተምሩናል። ቴዲቪር የሚባል በጣም ጥሩ አስተማሪ ነበር፣ ዳይሬክተር ነው። ሽናይደር የሚባል ነበር እና ሚስተር ኢሊ የሚባል መምህር ነበሩ። እነዚህ ሰዎች አሁን እዚህ በምድር ያሉ አይመስለኝም። ብዙዎቹ ወደ ገነት ተሰብስበዋል። ስለዚህ የነርሱ ተልእኮ ማስተማር ብቻ ሳይሆን በመምህራን በተማሪዎች ፊት በጥሩ ህይወት ተማሪዎችን መርዳት ነበር። እኛ በአገሪቱ ነገ አገልጋዮች በምንሆን ሁኔታ ይሄንን ባይጠቅሱም የነርሱ ህይወት ግን ያንን ያሳይ ነበርና በጥሩ ሁኔታ እንድናጠና እንድንጠይቃቸው ያልገባንን ነገር እንድንጠይቃቸው ይፈቅዳሉ። ስለዚህ በጣም ጥሩ መምህራን ነበሩ፣ ህይወታቸውን ለጌታ የሰጡ። በዛ ሁኔታ ጥሩ ተምሬያለሁ። እኔ በ67 ተመርቄ መጣሁ። ስለዚህ ከመጣሁ በኋላ የይርጋ ጨፌ ቤተክርስቲያንና የዲላም አንድ ጋር ስለነበረ ሁለቱንም አስተባባሪ ሆኜ የጌታን ስራ እንዳስተባብር ሾሙኝ ማለት መደቡኝና እዛ አስተባብር ነበር። ስለዚህ ደሞዝ 120 ብር መድበው እዛ ሳስተምር በ1968 አሁን ለአገልግሎት የሚመች ሁኔታ ትዳር መመስረት ስል ነበር። በ68 ጥር 8 ትዳር መሰረትኩ እና እኔ በኢትዮጵያ ባህል ስም ለሙሽራ እናወጣለን። ወይዘሮ ሃሌሉያ ሃሌሉያ ያልኩት እኔ ነኝ። የቤተሰቦቿ ስሜን በጣም ቆንጆ ስም ነው፣ አበበች ትባላለች። ስለዚህ አቢባ ነው የተገኘችው ማለት ነው።
ከአንድ አጥባ ቤተክርስቲያንን ጎላ ከሚባል ከአንድ አጥባ ቤተክርስቲያን የተገኘነን እኔ አራተኛ ክፍል ሳስተምር እሷ አራተኛ ክፍል መታ ተማሪ ነበረች። ስለዚህ እኔ እሷን ጠየቅኩት ጅማ ከሄድኩ በኋላ ነው። ሳስተምር አልጠየቅኩም። ጅማ ከሄድኩ በኋላ ጠይቄ ተስማምታለች። እንዴት ነው እኛ ሁለት የወላጆችን የእሷን ወላጆች ወይም ደግሞ የሴቶች ወላጆችን የምንጠይቀው በሁለት መንገድ ነው። መጀመሪያ ወላጆች የኔ ወላጆች ሄዶ አባታቸውን ይጠይቃሉ። ልጃችሁን ለልጃችን እንድትሰጡ ለትዳር ብለው ይጠይቃሉ። በዛ ከተስማሙ በኋላ ነው ለቤተ ክርስቲያን ሽማግሎች ያንን ሁለቱም ክፍል ይገልጻል። አንድ አጥባ ከሆነ የዛ አጥባ ሽማግሎች ይሄዳሉ። ሁለቱ ከተለያዩ አጥባ ከሆኑ የሁለቱም አጥባ ሽማግሎች ወደ አባታቸው ቤት ሄደው ያንን ስምምነት ይረዳሉ። በትክክል ከተረዱ በኋላ ከጠየቁ በኋላ ምርመራ ካደረጉ በኋላ እነርሱ ያጸርቃሉ ማለት ነው። እነሱ አጽርቆ የጋብቻን ዕለት የሚወስኑ ከወላጆች ጋር ተስማምቶ የቤተ ክርስቲያን ሽማግሎች ነበሩ። በዚህ ሁኔታ እነሱ ተስማሙና የጋብቻ ዕለት ተወሰነ። ልክ ነው። እንዳሁኑ መርቸዲስና ሌላ ነገር ባይኖርም ለመጀመሪያ ጊዜ ቬሎ ተከራይተን ቬሎ አልቢሰናት ነው ጋብቻ የሆነ። 3-4 መኪና ባይኖርም 2 መኪና ነበረ። የአንድ ሚስዮናዊ መኪናና አንድ የክራይ መኪና። የክራዩ መኪና ባለ አንድ ገቢናና ከኋላ እንደ ጭነት የሚጫኑበት ነው። ስለዚህ በ2 መኪና እና በመዘመራን በመታጀብ እኔ ትዳራችን ስንመሰርት መዘመራን ሲያጅቡ የመጀመሪያ ጊዜ ነው። እኛ ቋቁመነው መዘመራን ነው የመጀመሪያ መዘመራን። እነርሱ አጅቦን በ2 መኪና በቬሎ በጥሩ ሁኔታ ጋብቻችን ተካሂዷል ይላሉ። ጥሩ ድግስ ነው። በጣም ጥሩ ድግስ። ምን ችግር አለ? እህሉ እርካሽ ነው። ሳንጋው እርካሽ ነው። ዛሬ 1 ኪሎ ስጋ በስንት ብር የሚገዛ ሳንጋው ከፍተኛ ሳንጋ ከዚህ ተነስቶ እስከ ካሜራ ድረስ ሰውዬ ጋር ድረስ ያለው ርዝመቱ ከፍተኛ የሆነ የቦረና ሳንጋ በ250 ብር ተገዝቶ ሳንጋ ታርዶ ድግሱ በጣም የሚያስገርም ድግስ ነው የተካሄደና በጣም ጥሩ ነበረ ለማለት ነው። ምክንያቱም ያኔ ሁሉም ነገር እርካሽ ነው። ኩንታል ጤፍ ምናልባት 30-50 ብር ነው ማኛ ጤፍ። ስለዚህ ጥሩ ነበረ ለማለት ነው ድግሱ። እኔም በአቅሚቲ ሱፍ ለብሼ ከረባቷን ቢትልስ የሚባለውን ከረባት ቅቅ አድርጌ ነው። ፎቶውን ማየት ትችላላችሁ። እኛ እንግዲህ አገልጋዮች ሆነን ቀጥለናልና ገና እሷ ሙሽራ ሆና በነበረች ጊዜ ጀምሮ ነው እንግዶችን ማስተናገድ ጀመረችው። ስለዚህ ያኔ ብዙ ሰው እዚህ እንትን ስላልነበረ ወደ ኃላፊነት ገብታ እንግዶቻችንን በቤት በመቀበል ማስተናገድ ነበር። በጣም በጥሩ ሁኔታ
በመግባባት በመፋቀር በከፍተኛ ደረጃ እሷም ለኔ ስም አውጥታ ነበረች። ጆኒ ትላለች፣ እኔ ደግሞ ሀልሻ ይላታለሁ። በዚህ እስከ ዛሬ ድረስ አንድ ቀንም ሳንጣላ ዛሬ ደርሰናል። ልጆች እንግዲህ ያው የመጀመሪያ ልጃችን ኢየሩሳሌም ናት። ሁለተኛ ልጃችን እግዚአብሔር አለ ነው። ሶስተኛ ልጃችን ቲኪቆስ ነው። አራተኛ ልጃችን አስቴር ናት። አምስተኛ ልጃችን ፌበን ትባላለች። ስድስተኛ ጥርሲዳ ወርቁ ባስልኤል ይባላል። ስምንተኛ ልጃችን ሲፓራ፣ ዘጠነኛ ልጃችን ኦሜጋ። ስለዚህ 9 ልጆች ነው አለን። በደርግ ኢሰፓ ጊዜ ሶሻሊስት ርዕዮተ ዓለምን መንግስት በመከተሉ እግዚአብሔር የለም በምትጨብጠው በምታየው በሚታሸተው ታምናለህ እንጂ በማታየው ነገር እንዴት ታምናለህ የሚል ያው የማርክሲስት ሌኒኒስት ርዕዮተ ዓለም በመሆኑ እግዚአብሔር የለም የሚል ትምህርት በግሩፕ የአብዮቱ አጥኞች ተብሎ በየመስሪያ ቤት ያጠኑ ነበር። ማርክሲዝም ሌኒኒዝም መጽሐፍ ወደ አሁኑ ከራሽኛ ወደ እንግሊዝኛ የተለወጠ አለ። ከእንግሊዝኛ ወደ አማርኛ ተረጉሙና ይሄ ነው የኛ ርዕዮተ ዓለም ጥናታችን ይሄ ነው ተብሎ በየቦታ ይሄ ጥናት ይደረጋል። እና ደግሞ እንደምን አደራችሁ ሲባል እግዚአብሔር ይመስገን የሚለው ልክ አይደላችሁም፣ እንደምን አደራችሁ ስትባሉ እናሸንፋለን በትግላችን ወደፊት ማለት አለባችሁ ተብሎ የነበረ ጊዜ ይሄ ልጅ ይወለዳል። ወንድ ልጅ ሲወለድ ስሙን እኔ እግዚአብሔር አለ ነው አልኩት። የእናንተን እዛ አንፈልግም እግዚአብሔር አለ ብዬ ስም አወጣን። ስለዚህ እስካሁንም ስሙ እግዚአብሔር አለ ነው። ምንም ችግር አልገጠመውም። ያው ትምህርት ቤት በሚማርበትም ጊዜ ጥሩ ምስክር የሆነ እሱ ኳስ መጫወት ስለሚፈልግ ልጆቹ ሌሎቹ ለነሱ እንዲያቀብልላቸው እግዚአብሔር አለ እግዚአብሔር አለ ወደዚህ እግዚአብሔር አለ እግዚአብሔር አለ ወደዚህ አቅርብልኝ ይላሉ። በጣም ጥሩ ነበር እና በዛ ነው ያደገ እስካሁን ድረስ። እኛ የንጉሱ አገልጋዮች ነን። ስለዚህ የንጉሱ አገልጋዮች ስለሆነን በማሳደግ ውጣ ውረድም ውስጥ የገባነው ነገር የለም። ስራ አገልግሎቱ ይበዛል። ትልቁ 10 ሄክታር መሬት ላይ ያለው ተቋማት በሙሉ እንሰራለን። ጠዋት 10 ሰዓት እንወጣለን፣ ማታ 5 ሰዓት እንገባለን። ችግሩ ልጆቻችን ተኝተው ወጥተው ተኝተው እንመለስ ነበር። ነገር ግን የብዙ የመፈተን ችግር አልሆነም። ጌታ በወቅቱ የገበያ ሁኔታ እስከ እንዳሁኑ ስላልነበረ የተገኘችው ትንሿ ነገር የሚፈለገውን ነገር ያመጣልን ስለነበረ በጥሩ ሁኔታ ልጆቻችን ወደ ትምህርት ቤት እንዲሄዱም እንዲመገቡም አድርጓል። የተጨነቅነውም የተቸገርነውም ጊዜ የለም። ጌታን እናመሰግናለን። እርሱን ነው ሳገለግል የነበርኩት። ስለዚህ እርሱ ደግሞ በቃሉ በእኔ ተማምነዋልና አስጥለዋለሁ የሚል ጌታ ስለሆነ እንደገና ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ያለው ነገር ምንድነው? ከድንቢጦች እናንተ አትሻሉምን? ስለዚህ የእግዚአብሔርን መንግስትና ጽድቁን ፈልጉ፣ ይህም ሁሉ ይጨመርላቸዋል። ጭማሪውን አትፈልጉ፣ ዋናውን ፈልጉ። ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ ብላችሁ አታስቡ ብሎ እኮ ሄደ እሱ። ያችን ይዘን በጌትየት ስንዝናና
ነው ይኖር ነውና ምንም ብዙ ችግር የለም ማለት ፈተና አልነበረም። እስከ ቅርብ ዓመት ድረስ ባንክ ያልነበርንም እኛ በባንክ ገንዘብ የለም። እስከ ቅርብ ዓመታት ድረስ በባንክ ገንዘብ የለም። ባንኩ ኪሳችን የገባውን ወደ ምግብ እናዞራለን። ለባንክ የተረፈ ገንዘብ አልነበርንም። ግን ለዛ ለገንዘቡ ጭንቀትና ምንም አልነበርንም ማለት ነው። በአገልግሎት ላይ ከመበርታት ውጪ ለማለት ነው። ልጆቹ እንግዲህ ተምረው ጨርሰዋል። ትምህርታቸውንም ጨርሶ ትዳር የመሰረቱ መስርተዋል፣ ያልመሰረቱ አሉ። ስለዚህ ልጆች ስራ ይዞ የሚኖሩ አሉ። እንደ አጋጣሚ ስራ ያላገኙም ስራ እየሰሩ የሚኖሩ አሉ። ስለዚህ በአሁኑ ጊዜ በራሳቸው ፈቃድ የሄዱ 4 ልጆች በውጪ ይኖራሉ። እዛ እየሰሩ ነው የሚኖሩት። አንዲቷ ልጃችን ደግሞ 2 ልጆች አላት። እነሱም አብረው እዛ ሄደው ውጪ እዛ እየሰሩ ይኖራሉ። ልጃችን ልጆች እግዚአብሔር አለ 2 ልጆች አሉት። ባሲ ገና ትዳር አልመሰረተም። ሲፓራ ትዳር ገና አልመሰረተችም። እንደገና ኦሜጋ ትዳር አልመሰረተችም። ሌሎቹ ትዳር መስርተው ይኖራሉ። ቲኪቆስ 4 ልጆች ወንዶች አሉት። አስቴር 5 ልጆች አላት። የአስቴር ልጆች 2ቱም አንዷ ዘንድሮ ትመረቃለች፣ አንዱ ተመርቆ ስራ ላይ ነው። ስለዚህ ጌታ በድንቅ ሁኔታ ረድቶን መርቶን ጌታን በመውደድ የጌታን ቃል በመማርም አድገው እነርሱም አሁን አባትም እናትም ሆኖ ልጆቻቸውን እያስተማሩ አሉ። ጌታን እናመሰግናለን። ባለቤቴ ብዙ ስራ እኮ ሰራች ከኔ ጋር። አሁን ልጆችን መጀመሪያ የማሳደግ ማስተማር በሷ ጥዬ ነው የምሄደው። በሷ ጥዬ እሄዳለሁ። እሷ በሙሉ ኃላፊነት የእነርሱን ማሳደግ በቅርብ ሆና የተከታተለች የጠበቀች በጥሩ ዲሲፕሊን ያሳደገች እናታቸው ናት። እና ደግሞም በዛም በተጨማሪ የኢትዮጵያ የመጽሐፍ ቅዱስ ኮሌጅ ከኤምቲሲ የሚባለው መጀመሪያ የተከፈተው እዚህ ዲላ ነው። በዛም ደግሞ እኔ ለ7 ዓመት ዳይሬክተር ሆኛለሁ። እሷ ደግሞ የተማሪዎች መጋቢ ሆና ብዙ ዓመት ያንን 7 ዓመት ሙሉ የተማሪዎች መጋቢ ሆና ከኢትዮጵያ በሙሉ የሚመጡ ልጆች ትመግብ ነበረች በዛ በግቢ ውስጥ። ስለዚህ የልጆች ማሳደግ ብቻ ሳይሆን አገልግሎትንም ለቤተ ክርስቲያን ከፍተኛ የሙያ ችሎታና ብቃትም ያላት ስለሆነች ቤተ ክርስቲያንንም በተለያዩ ቦታዎች ፕሮግራም ሲኖር ሄዳ በማገልገል እሷም ከፍተኛ አገልግሎት ሰጥታለች። በዛ በትልቁ ግቢ ውስጥ ከ7 ዓመት በላይ የእንግዳ ቤትን በኃላፊነት በመምራት በነዛ ዓመታት ነው የከኤምቲሲ ተማሪዎችም እዛ ይመገቡ ነበረ። ስለዚህ በከፍተኛ ደረጃ ህዝብንም ያገለገለች ነው። ቤታችን የእንግዳ ቤት ነው። እንግዳ ካልመጣ ትጨነቃለች። ዛሬ ለምንድን ነው እንግዳ ያልመጣ ብላ እና ሰው አላፊውን ሰላም ብሎ የሚያልፈውን ሁሉ አትገቡም እንደ ብላ የምታበላ ናትና አሁን ትንሽ ያው ድካም ቢኖራትም በጣም
ጎበዝ ሙሉ ውክልና ድርብ ውክልና ወስዳ የልጆችንም የቤተ ክርስቲያንም የማገልገል ፈረንጆች ሲመጡ እንግዳ ሆኖ የሚመጡት እዚህ ቤት ነው የሚመገቡት። ስለዚህ የፈረንጆችን ምግብ በደንብ ታውቃለች የምዕራባውያንን። ስለዚህ ፈረንጆች እዚህ ጠረጴዛ ላይ በልቶ አሜሪካ እንጠራሻለን፣ ግን እዚህ የበላነውን ምግብ እዛ ይበላሉ ብለሽ እንዳትጠብቂ፣ እኛ ሆቴል ነው የምንወስድሽ፣ እንዳንቺ መስራት አንችልም ብለዋት ግድ ለመጥራት ብቻ ጥሩ ምግቡ የተገኘውን በላለሁ ብላ አሜሪካ ብዙውን ጊዜ ከኔ ጋር ሄዳለች እና ብዙ መስዋዕትነት የከፈለች ናት የኔ ባለቤት። ጅማ ተምሬን መጣን። መጽሐፍ ቅዱስ አስተማሪ ሆኜ ዳይሬክተር ሆኛለሁ፣ ከኤምሲ ዳይሬክተር ሆኛለሁ። እንደገና ደግሞ ለቤተ ክርስቲያን በማስተባበር ብዙ ስራ ጌታ ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሁሉ ሲበኩ የሚለውን መሪን ተቀብለን ጥሩ መሪዎች ያላገኙትን አካባቢ በሙሉ በተደራሽነት በመሄድ በተለይ በደርግ ኢሰፓ ጊዜ በጣም ልማት ስለሚወዱ ብዙ አገልግሎትን ለማካሄድ አዳዲስ የቤተ ክርስቲያን ቦታዎች አዳዲስ ለቤተ ክርስቲያን ከዚህ ቀደም ያልነበሩትን በማግኘት መሬት በመጠየቅ ኢሰፓዎቹ ትንሽ ጫና ቢፈጥሩም እኛ ደግሞ ጌታ በሰጠኝ ጸጋ እነርሱን ሳልፈራ ገብቼ በመጠየቅ የፓርቲን ጽሕፈት ቤት አመራር እንዲሰጡ በማድረግ በተለያዩ ቦታዎች በዚህ በዲላ፣ በጉጂ፣ በቡርጂ፣ በአማሮ፣ በሞያሌ እስከ ድንበር ድረስ በዚህም እስከ ቦረና ድረስ በላይ በኩል ቤተክርስቲያንን ያለችውን ቤተክርስቲያን በማበረታታት ከፍተኛ አገልግሎት ለመስጠት ቀንና ሌሊት በመጓዝ አገልግሎት ሰጥተናል እና ሌላም ደግሞ እኔ የተማርኩት ትምህርት ቤት ጅማው በመንግስት በተወረሰ ጊዜ የኢትዮጵያ ቃለ ሕይወት ቤተክርስቲያን የመጽሐፍ ቅዱስ ከፍተኛ ኮሌጅ አልነበራትምና ዲላ ላይ እንክፈት ብለን ቤትም አለን፣ ምግብ ዳይኒንግ ሆልም አለን፣ ማደራም እንሰራለን ብለን ጠየቀን። ትንሽ ብዙ አስቸጋሪ ሁኔታዎች ነበሩ፣ ግን ትክክል እነሱ ናቸው የጠየቁት ብሎ ጌታ ስለፈቀደ በዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን የኮሌጅ የመጽሐፍ ቅዱስ ኮሌጅ ተከፈተ። ያንንም ለሰባት ዓመታት መርቻ ያለው ከሚስዮናውያን ጋር ሆነን እንደገና ደግሞ የተለያዩ አገልግሎቶችን ቤተክርስቲያንን ለአገልግሎት በማነሳሳት ከፍተኛ አገልግሎት አድርገናል። ትንሽ መናገር የምፈልገው በ86 ይመስለኛል የአብያተ ክርስቲያናትን በሙሉ ለወንጌል ተዳራሽነት ደርግ በ83 ስልጣን ሲለቅ እንግዲህ አዲስ መንግስት ስለመጣ ያኔ በወንጌል ስራ ላይ ጫና የሚፈጥር መንግስት የለምና ኑልን ብለን ዲላ ላይ ጋበዝን። ከ500 በላይ የሆኑ ከኢትዮጵያ በሙሉ የመጡ የተለያዩ አብያተ ክርስቲያናት መሪዎች፣ የወቅቱ መሪዎች፣ የሚስዮን መሪዎች፣ የመንፈሳዊ ድርጅቶች መሪዎች በሙሉ ዲላ ተሰብስበው የወንጌል ስርጭት ዓላማውም ወንጌል ለሁሉም ሁሉም ለወንጌል የሚለውን ለ5 ቀን የተካሄደውን ጉባኤ ዲላ ላይ አድርገናል። የዛ ጉባኤ መጋቢ ደግሞ
መሪ ባለቤት ነበረች። ሌሎቹም ቢኖሩ መሪ እሷ ናት። በዛ አገልግሎት ስንራራት እህል ገዝታ ጥሩ እህል ማቅረብ ስለምትፈልግ የደብረ ዘይት የማኛ ጤፍ ይገዛሉ ብላ ሄዳ ገዝታ ከአዲስ አበባም ትንሽ ጥሩ ሾፌር ያልሆነውን ሰው በችግር ምክንያት መደብን። ገዝታ ስትመጣ ደብረ ዘይት ላይ መኪና ተገልብጦ አደጋ ደርሶባት ነበር እና ተፎካክራ በአደጋ ቤት አልተኛም ብላ በተሰፋው ፓች ይዛ ያንን ጉባኤ አስተናግዳ ሰዎቹ ተደስቶ ተባርኮ ትልቅ አገልግሎት ነው። በቃለ ሕይወት ቤተክርስቲያን መጽሔት ልታገኙ ትችላላችሁ የድላን ጉባኤ። ስለዚህ ያ ጉባኤ ትልቅ ነገር ያደረግን እንደሆነ የምናምንበት ነው። ኢትዮጵያን አብያተ ክርስቲያናት ሁሉ ድላ ላይ ሰብስበን አልጋ ሰርተን ሻወር ሰርተን ምግብ በጠዋት ቁርስ በ5 ሰዓት ሻይ በምሳ ሰዓት በ9 ሰዓት ሻይ በኢራት በሙሉ በመመገብ ለጌታ የወንጌል ስርጭት አገልግሎት አድርገን በዛ ሁሉ ህዝቡ ተባርኮ በኢትዮጵያ ላካ እንዲህ ያለ ቦታም አለ እንደ ብሎ ብዙ ሰዎች በዛ ተባርኮ ከዛ ቀጥሎ ወደ ጌታ አገልግሎት በየቦታ ወንጌልን ለማሰራጨት የተነሳሱበት አገልግሎት ነው። የድላ ጉባኤን ለማስወሰን ብዙ ለፍቻለሁ። ብዙ ለፋ። እንግዲህ እንዴት ድላ ላይ ይሄ ነገር ይሆናል የሚል ሰዎች አሉ። ጌታ ይቅር ይበላቸው እና ብዙ ለፋውና ውሳኔ ያገኘ ስምንት ጊዜ ነድቻለሁ ወደ አዲስ አበባ። ስለዚህ በኋላ የአብያተ ክርስቲያናት የህብረት የወንጌል ስርጭት ክፍል ኃላፊ ነበሩ ዶክተር ብርሃኑ ሀብቴ። እሱም ወደ አገልግሎት ከዚህ ኮንፈረንስ በኋላ ህይወቱን ለአገልግሎት ሰጥቶ በጉራጌ መንገድ ለአገልግሎት የሄደ ነው። መስዋዕትነት የሆነ በመኪና አደጋ እሱ ነው 3 አውራጃ እኛን መጥራት ቀርቶ 3 ቤተሰብ እንኳን ቢጠራ እንሄዳለን ብሎ የወሰነና ስለዚህ በድላ በጥሩ ሁኔታ በዛም በድላ ቤተክርስቲያን በሚታወቁት በላይኛ መድረክ ቁጥሩ 120 የሆነ መዘመራን ነው ይዘምሩ የነበሩት። 5ቱን ቀን የሚዘምሩትም ይችን ዓላማ የወንጌል ተደራሽነትን መሰረት ባደረገ ሁኔታ መዝሙር ጽፎ ዜማ ደርሶ ይዘምሩ ነበር። ስለዚህ ይሄ ህዝብን እንደ አንድ መልእክት አቅራቢ ለውጧቸዋል እና መልእክት አቅራቢውም ዶክተር ሙላቱ ባፋ እንዲጠሩልኝ አድርጌ ከናይጄሪያ ዶክተር ፓኛ ባባ የሚባል ሰውዬ መጥቶ እጅግ በጣም አስተማረ። ካስተማረው ነገር ትንሽ ቢነግራችሁ ለመጀመሪያ ጊዜ መድረክ ላይ ሲቆም እኔ ከናይጄሪያ በኢትዮጵያን አየር መንገድ መጥቼ አዲስ አበባ ሲወርድ ሊቀበለኝ የመጣ ወጣት ሆቴል ያስገባኝና ስብሰባው እዚህ አይደለም አዲስ አበባ አይደለም ድላ የሚባል ቦታ ነው አለኝ። አይ ጥሩ ነው ብዬ ጠዋት ተነስተህ ቁርሴን በጊዜ ብላና በመኪና እንሄዳለን አለ። ስለዚህ ተነስተን መጣን አለ። ድላ ግቢ ሲመጣ ብዙ ነገሮች ያላየሁትን አይቻለሁ አለና መጀመሪያ መልእክት ሲያቀርብ አያችሁ አለ ይሄ ኮንፈረንስ እንኳን አዲስ አበባ አልሆነም። ጌታችንና መድኃኒታችን ኢየሱስ ክርስቶስ የተወለደ በቤተልሔም የተሰቀለው በኢየሩሳሌም ነው። ከሙታን በተነሳ ጊዜ ግን
ገሊላ እንገናኝ ብሏል። ይሄ ዲላ ገሊላ ነው አለ ሲል ሰው ደነገጠ። ቅድም የተቸገርኩት ነገር አለ። 8 ጊዜ አዲስ አበባን ሄድቻለሁ እያልኩ ይህ እኮ ገሊላ ነው፣ ኢየሱስ እዚህ መጥቷል አለ። እውነት ነው። ስለዚህ በትልቅ ደስታ ህዝቡ ገንዘብ አዋጥቶ እንኳን የአብያተ ክርስቲያናት ህብረት የወንጌል ስርጭት መምሪያ እንዲመሰረት ሁሉ ገንዘብ ሰጥቶ ነበር። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ መጥቶ የሚያስተማረውን ትምህርት ለኛ ትቶ ሄዷል። ከዛ ውስጥ ወደ ዓለም ሁሉ ሂዱ ወንጌልን የፍጥረት ሁሉ ስበኩ የሚለውን ለኛ ሰጠ። ያችን እንግዲህ ቤተክርስቲያን ብትታዘዝ ነው ትክክለኛ መንገድ የሚሆነውና በእኔ በዚህ ጌታ ተላላኪ ባደረገኝ አገልግሎት ብዙ ስራ ሰርተናል። የድላን መሬት 10 ሄክታር ነው። የጨለቅጡ 10 ሄክታር ነው። የገደቡ እንደዚሁ ነው። የቀርጫው መሬት እንደዚሁ ነው። የሀገረ ማርያሙ የያቤሎ መሬት እንደገና የሞያሌ መሬት ለጌታ ቤተክርስቲያን ያዝነው አለ። እንደገና በዚህ በኩል ደግሞ በምስራቁ በሶላሞ ትልቅ መሬት ይዘናል። በቦሬ መሬት ይዘናል። እንደገና ደግሞ በአዋሳ የሐይቅ ዳር ቤተክርስቲያን መሬት ያኔ ኢሰፓ ገብተን አስፈቅደን አሁን የሐይቅ ዳር ያለችው ቃለ ሕይወት ቤተክርስቲያን ሰፊ ቦታ ያገኘችው በዛ ነው። አካባቢ ድንበሩ አይወስንም። ቡርጂ ላይ መሬት ለቡርጂ ቤተክርስቲያን ወስደናል። እንደገና ለጉጂ ቤተክርስቲያን ደግሞ ሄደን አስፈቅደን ትልቅ ቦታ ወስደን መውሰድ ብቻ አይደለም፣ ደግሞ ግንባታ ስራ አለ ማበረታታት ቤተክርስቲያንን። ከዛ ከ86ቱ የወንጌል ጉባኤ በኋላ ብዙ ወንጌላውያንን ወደ ኢትዮጵያ ምድር ልከናል። እንደገና ደግሞ ወደ ውጭም ሚስዮናውያንን ለመላክ ከፍተኛ ትግል አድርገናል። አሁን የሚስዮናውያን አላላክ የሚስዮናዊ አላላክ ዓለም አቀፋዊ ሕግና ስርዓትን በጠበቀ ሁኔታ በአሁኑ ጊዜ አይደለም የሚላከው። ልከናል ለማለት ብቻ ነው፣ ሕጉ አለ። ስለዚህ በአሁኑ ጊዜ ብዙ ከ200 በላይ የሆኑ የቤተ ክርስቲያን ተከላን ወንጌልን የሚያውጁ በኢትዮጵያ ምድር የተሰማሩ ወንጌላውያን አሉ። ስለዚህ ከ4 ሳምንት በፊት ይህንን ጉባኤ ጠርተን ከነ ባለቤቶቻቸው ጠርተን ከፍተኛ ጉባኤ አድርገናል በዚህ በዲላ። ስለዚህ የጌታ አገልግሎት ጌታ እስኪመጣ ድረስ ዳግም እስኪመጣ ድረስ ትውልድ የሚቀጥል አገልግሎት ስለሆነ ጌታ ሰጥቶን የሄደ አገልግሎት ነው። እርሱም ስናገር እንድንጸልይ ከነገረው ነገር የመጀመሪያ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። ስለዚህ የመከሩ ጌታ ሰራተኞችን እንድልክ ለምኑት ብሎ ያለን ስለሆነ በአንድ በኩል የመከሩን ሰራተኞች የማስተማር የማብቃት አገልግሎት በብዙ አቅጣጫ ተካሂዷል። እነዚህ ቅድም የጠቀስኳቸው መሬቶች በያዝናባቸው ቦታዎች ቤተክርስቲያን ይሰራል፣ ጽሕፈት ቤቶች ይሰራሉ። ዋና መጀመሪያ የሚሰራ የመጽሐፍ ቅዱስ ትምህርት ቤቶች ነው። በዚህ ሁኔታ ሁሉ አገልግሎቱ የተቀጣጠለ ሆኖ እስከ ዛሬ ድረስ ደርሷል። እንግዲህ እኛ በአሁኑ ጊዜ ብዙ ነገሮችን ለማድረግ ፈልገናል። በአዲስ አበባ የመጀመሪያ ህንፃ ስንሰራ ዶክተር ሙላቱ ዋና ጸሐፊ ነበሩ። ዶክተር ሙላቱ ቢሮ ገብቼ ለምን ከዚህ ከኪራይ ቤት ወጥተን ራሳችን አንሰራም ብለውን መሬት ይዘን በለዚህ ትልቅ ጽሕፈት ቤት ለኢትዮጵያ ቃለ ሕይወት ቤተክርስቲያን መስራት አለብን ብለን ስንል ገንዘብ ከየት ይመጣል
አሉ ዶክተር ሙላቱ። ግድ የለም ስለ ገንዘብ፣ የገንዘቡ ባለቤት ጌታ ነው። እዛ ቦታ ሂድና ገንዘብ ጠይቅ። እቅዱን እንዲበል ለልማት፣ ለውሃ፣ የሴቶች ቢሮ፣ የወጣቶች ቢሮ፣ የልማት ቢሮ፣ የወንጌል ስርጭት ቢሮ የምናካሂድበት ቢሮ ነው የምንፈልገው ብሌ ገንዘብ ጠይቂ ያልኩት። ይሰጣሉ እንደ ለኛ ምናልባት ተጽዕኖ አያደርጉም አይደለም፣ ጥሩ ሰዎች ናቸው፣ ሂድና ጠይቅ አልኩት። እሳቸው መቼም አሁን በገነት ነው ያሉት። ሄዶ ጠየቁ፣ ገንዘቡ ተገኘ። ያ እንግዲህ በትንሽ ብር ነው። ያ ህንፃ በ1 ሚሊዮን 200 ሺህ ነው ያሰራ ነው የመጀመሪያ የቃለ ሕይወት ቤተክርስቲያን ህንፃ። ዶክተር ሙላቱና እኔ ነኝ ያሰራ ነውና በጣም ደስ ይለኛል ማለት ነው። ጌታ የተመሰገነ ይሁን። አሁን በዚህ የተጀመረ ኮሌጅ ብዙ ቦታ ወደ 12 ኮሌጆች በኢትዮጵያ በአሁኑ ጊዜ አሉ። በጣም ደስ ይለናል። ስለዚህ እኛና ቤተሰባችን ይህንን አገልግሎት በቀጣይነት እናገለግላለን። በአሁኑ ጊዜ የቤተሰብ ወንጌላውያንን ልከን ደሞዛቸውን እየከፈልን ከቤተ ክርስቲያን በኩል የኛ ከቤተሰብ በኩል አሁን የተላከ ወንጌላውያን 2 ናቸው እና በቅርብ ደግሞ 3ኛው እንጨምራለን። ቤተሰብ ካሉበት አስተዋጽኦ ያደርጋል። ራሳችን ወንጌላውያንን በኢትዮጵያ ምድር በቤተ ክርስቲያን በኩል ልከናል ማለት ነው። ከዚህ የበለጠ ደግሞ ለወደፊት እንሰራለን ብለን ከፍተኛ ተስፋ እናደርጋለን። ስለዚህ የጌታ ስራ የማይቋረጥ ነው፣ ከትውልድ ወደ ትውልድ የሚሄድ ነው። ወደ አሜሪካ ለትምህርት ሄድኩና መጀመሪያ ወደ አሜሪካ ከመሄዴ በፊት ከዚህ ቤት አወጥቶኝ ሌላ ቤት አስቀመጠ መንግስት። ወቅቱ ያለ ምርጫዬ ሌላ ቦታ እንዲኖር አደረጉ። ለ13 ወር እዛ ሂጄ እንግዲህ ኖርኩ እኔ። ነገር ግን ወደዛ ከመሄደ በፊት ልማት እንሰራ ነበር። ከወርልድ ቪዥን ጋር ተግባብተን ልማት እንሰራ ነበረ። እኛን ወደዛ ሲወስዱን ቤተክርስቲያናትን በሙሉ ዘጉ። ስለዚህ በኋላ ከ13 ወር በኋላ 13 ወር አካባቢ ላይ አንድ ደብዳቤ ጻፉ ለመንግስት። ግድ የለም እኔ እዚህ ልቆይ፣ ነገር ግን ለህዝብ የተሰራ ትምህርት ቤቶች፣ ክሊኒኮች፣ ድልድዮች ለምንድን ነው ተግባራዊ የማይሆኑት? ሌላ ሰው እንኳን እንዲሰራ ልማት ፈቅዱም፣ እኔ እንኳን ባልወጣ አልኳቸው። ይሄ ምን አይነት ሰው ነው? ታስሮ ደግሞ ስለ ህዝብ ልማት ያስባል እንዴ? እኔ ቢሆን ጭራሽ አላስብም፣ ለምን ገደል አይገባም አለ አንዱ ነው። ስለዚህ ከ13 ወር በኋላ ፈቱኝና ፕሮጀክቶቹን ጨረስኩና አስመርቃለሁ አልኩ። አስመርቃለሁ ስል ያኔ የክልሉ ዋና አስተዳዳሪ መጥቶ እንዲመርቅ እፈልጋለሁ ብዬ የዞኑን ጠየኩ። ሄድኩ ክልል ሐዋሳ ስሄድ መጥተህ እንድትመርቅ እፈልጋለሁ አልኩት። የክልሉን ዋና አስተዳዳሪ ኃይለኛ ሰው ነው። ማትመጣ ከሆነ ዝም ብዬ ለሚመለከተው ለመንግስት ሚኒስቴር መስሪያ ቤት ሰጣለሁ እንጂ ምረቃ አላካሂድም አልኩት። በዛን ጊዜ ስንት ብር ነው ያወጣችሁ የሰራችሁት አለ። የዛን ጊዜ ገንዘብ ስለሆነ የአሁኑ ሳይሆን የዛን ጊዜ ስለሆነ ከፍተኛ ነው። 1,050,000 ብር የጨረስነው ፕሮጀክት ሲል አይ እመጣለሁ አለ። በኋላ ወሰርኩ። ገጠር ወስጄ እስከዚህ ድረስ መታቸው ሰርታችኋል? አዎ። እኛን እንግዲህ መጀመሪያ ጴንጤ መጤ የምዕራባውያን አፈቀላጤ ምናምን እያሉ ይሳደቡናል። እንዴ ወርቁ እኮ ታሪክ ነው የሰራው እዚህ መተሰራ። አዎ። በኋላ የተናገረውን እዚህ አልናገርም፣ ግን በዛ መካከል አሜሪካ ሄደ የከለከልነውን ትምህርት እንድትማር አሉ። ይሄ ቤተክርስቲያን ግቢ ውስጥ ያለው
ፖል እንትን መሰሶ ብቻ ነው። ውስጥ ላሞችና በጎች ይታገዳሉ ቤተክርስቲያን ስለዘጋ። ስለዚህ እንደዚህ አልኩት፣ ቤተክርስቲያን ተዘግቷል፣ ገንዘብ ማሰባሰብ አልችልም። አሁን ስጡ ቢልም ገንዘብ አይሰጡም። ስለዚህ ትምህርትን ሄጄ ልማር አልኩና ሄጄ ትምህርትን ለመማር ሄድኩ። በኋላ ትንሽ ሲቆይ ጌታ የህዝብን የመንግስትን ትምህርት ቤቶችና ልዩ ልዩ ልማቶች ሰርተ አስረክበ የኔን ቤተክርስቲያን ግን ተስፋ ጥለ መተሃል አለ። ዛሬ ቤተክርስቲያን ዝግ ነው። ምን ላድርግ አልኩት። ጌታው አሁን ተመልሰ ስራ የማስራ ከሆነ ብቻዬን ትሆናለህ፣ እዚህ እኔ ካንተ ጋር አልሆንም፣ ሄደህ ስራ አለ። እንዴት ምን ብዬ እሄዳለሁ? ጌታ ሆይ አንደኛ በትምህርት ወርቆ ነው የመጣ ይባላል። መማር ስላልቻለ ስለሱ ግደልም እኔ ከተረዳሁ ይበቃል፣ ሂድ። ምንም ማድረግ ስላልቻልኩ አንድ 7 ገጽ አቋመን ጻፍኩና ለሚስዮናውያን ሁሉ በተንኩ። ስኮላርሺፕ ለሰጠው ለኢትዮጵያ ቃለ ሕይወት ቤተክርስቲያን ያኔ ዶክተር ሙላቱና አቶ ተክለ ነበሩ። መጣሁ ስኮላርሺፕን ትቼ እና እዚህ ሲመጣ እኔ የድሮ ወርቁ አይደለሁም፣ አዲስ ሚስዮናዊ ሆኜ መጥቻለሁ ከአሜሪካ። ተነሱ ይህንን ቤተክርስቲያን ጀምረን በቆመበት የቀረውን እንሰራለን ብለን ስላቸው ሰዎቹ በቃ ማልቀስ ጀመሩና ገንዘብ ማዋጣት ጀመሩ። ብዙ ነገር ነው ታሪኩ። በዛ ቤተክርስቲያን ምክንያት መጥቼ የቀርጫ ጣባን ድርቤ እንዳቋቁም አደረገ። ከኤምቲሲም የኢትዮጵያ ኮሌጅ የተከፈተ ከዛ በኋላ ነው። የተማርከውንና ያስተማርከውን ትምህርት እንኳን ገና ሰተህ የሚቀበል በቂ ህዝብ የለም። ትምህርት ላይ ትምህርት ትደርባለን ብለና ጎትቶ አመጣኝ። እሱ ነው ለሱ እሺ ብዬ ነው መጣሁት። ስለዚህ ለሱ እሺ ብዬ መጣሁ። አሁን ልጆች አድጎ እኔ ትቼ በመጣሁበት አሜሪካ እየኖሩ እየሰሩ ናቸው። እዛ እዚህ ቃለ ሕይወት ቤተክርስቲያን እንግዲህ እኔ የቤተክርስቲያን የአጤባ ሽማግሌ ሆኜ አላውቅም፣ ግን እዚህ አስተባባሪ ሆኜ ከዛ በኋላ ሰብሳቢ የሆንኩበት ጊዜ አለ። አስተባባሪ ሆኜም ለኢትዮጵያ ለደቡብ ቀጠና ሲመሰረት ሰብሳቢ ሆኛለሁ። ለደቡብ ቀጠና መጀመሪያ፣ ከዛ በኋላ በኢትዮጵያ ቃለ ሕይወት ቤተክርስቲያን ጽሕፈት ቤት ብዙ አገልግሎት ሰጠው። አንደኛ መጀመሪያ የወጣቶች መሪ ሆኜ 7 ዓመት በመመላለስ አገልግያለሁ። በኢትዮጵያ ዞሬ ወጣቶችን አደራጀው። የኢትዮጵያ ቃለ ሕይወት ቤተክርስቲያን የወጣቶች ሰብሳቢ ሆኜ 7 ዓመት ሰብሳቢ ሆኜ አገልግያለሁ። ስለዚህ በየቦታ ቃለ ሕይወት ያለበት ጋር ሄጄ ወጣቶችን አደራጀው። ከዛ የመጽሐፍ ቅዱስ ትምህርት ቤት የአገር አቀፍ ኮሚቴ ሆኜ፣ የልማት ኮሚቴ ሆኜ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን የቦርድ አባል ሆኜ፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን የስራ አስፈጻሚ ሆኜ በተለያዩ ዓመታት እዛ አገልግያለሁ። ስለዚህ ጌታ የተመሰገነ ይሁን። አሁን አዳዲስ ወጣቶች ተተክተዋል። በዛ ሁሉ ቀንና ማታ የሚባል ነገር የለም፣ ቀን የሚባል ነገር የለም። ስለዚህ እኛ እንግዲህ እነዚህም ብዙ መንግስታትን እናውቃለን። በንጉሱ ጊዜ ንጉሱ ፈቅደው ነው ሚስዮኑ የገባ፣ ምንም ችግር አልነበረም። በሶሻሊስት መንግስት በደርግ ሰፓ ጊዜ የሃይማኖት ነፃነት በህገ መንግስቱ አለ። ግን ያው የኋልዮሽ ጫና ቢኖርም በዛ ነው ጊዜ ነው እኛ ወንጌላዊን ለመላክ የሞከርነው ወንጌላውያንን። ከዛ በኋላ ደግሞ ሌላው መንግስትም መጣ።
የኢህአዴግ መንግስት የሚባል በዛም ምንም ችግር አልነበረም። በጣም ጥሩ ነው። በአሁኑ ጊዜ ደግሞ ያው የነጻነት ጊዜ ሆኖ ያው ጥራትና ብቃቱ ያልተጠበቀ አካሄዶች ይካሄዳሉ እንጂ በኢትዮጵያ በነጻነት ብዛት ምክንያት በእነዚህ ሁሉ ጊዜያት አገልግሎትን በማካሄድ መጥቻለሁ። እኛ አገልግሎት በ67 ነው ከጅማ ተመልሼ የጀመርኩት። ሐምሌ ነበረ 50ኛም በታሳቢነት ትላንትና አክብረናል። 50ኛውን አመስግኑልኝ ጌታን ሳገለግል 50 ዓመት ሞላ። ስለዚህ አመስግኑልኝ ብዬ ነው ህዝቡን መሪዎቹን የጠራሁት። በዛም ላይ ደግሞ የኔና የባለቤቴ ትዳሪም ጥር 8 50ኛ ዓመት ነው። ይህንን ቤትም ደግሞ ከሰራን 50ኛ ዓመት ነው። ብዙ 50ዎች አሉ። ጌታን እናመሰግናለን። እና ሌላ ደግሞ 2 መጽሐፍ አሳትመናል። ትላንት ለህዝብ ቀርበዋል። እነዚህ 2 መጽሐፍ አንዱ የምስክርነት ነው፣ የኛ ህይወታችን ምስክርነት ነው። ሁለተኛ ደግሞ ከእንግሊዝኛ ወደ አማርኛ የተረጎምኩት ነው። ለቤተ ክርስቲያን እጅግ በጣም የሚጠቅም ለአገልጋዮች፣ ለቤተ ክርስቲያን አስተዳደር፣ ቤተ ክርስቲያንን እንዴት እንደምናገለግል የሚያስተምር ዓለም አቀፍ የሆነ የማስተማር መንገድ ነው እና የኢትዮጵያ አብያተ ክርስቲያናት ሁሉም ይህንን መጽሐፍ ቢወስዱ በጣም ደስ ይለኛል። የፈለገ ይህንንም የምስክርነት ቃል የሚፈልግም ካለ መላክ እንችላለን። ስለዚህ ይሄ 50ኛ ዓመት ጌታ እስከ ዛሬ ድረስ ረድቶን ያመጣን ስለሆነ አክብረናል። ስለዚህ እኛም እንግዲህ በቀጣይነት እስከ ዛሬ ድረስ ረድቶናል፣ ጌታ በብዙ መንገድ አምጥቶናል፣ ለወደፊትም ያለው በሱ እጅ ይሆናል ብለን ትልቅ ተስፋ እናደርጋለን እና በዚህ በአገር አቀፍ ደረጃ መሆን ይገባል ሳይሆን ቀረ የሚለው የወንጌሉ እና የሚስዮናውያን የአገልግሎት ቢሮ ራሱን የቻለ መመስረት አለበት ብለን ሀሳብ አቅርበናል። ሚስዮናውያንን የሚልክና የኢትዮጵያን ቃለ ሕይወት ቤተክርስቲያን ደግሞ የዚህ የሚስዮናዊ ማህበር ሆኖ ሚስዮናውያንን ወደ ውጭ የሚልክ ራሱን በራሱ የሚመራ ከኢትዮጵያ ቃለ ሕይወት ቤተክርስቲያን ኃላፊነት ስር ቢሆንም ግን ራሱን በራሱ የሚመራ እንዲገኝ አቅርበናል። ያ ባለመሆኑ ትንሽ አዝናለሁ። ያ ቢሆን በጣም ጥሩ ነበረ። ምክንያቱም ሚስዮናውያን የመላክ ህግ አለ፣ ስርዓት አለ። ዝም ብለን ሚስዮናዊ አንልክም። ስለዚህ በሚስዮናዊ በዓለም አቀፍ ህግ መሰረት ይህንን የሚልክ ራሱን የቻለ ዲፓርትመንት ወይም ተቋም እንዲኖር ነበር የፈለግኩት። ያ አልሆነም። እንደገና ደግሞ ሌላ እዚህ በእኛ በድላ በኩል የአካዳሚክ ከፍተኛ ትምህርት ቤትና የአካዳሚክ ኮሌጅን በቤተ ክርስቲያን ስም መስራት ነበረብን የሚል ቦታ አስቀምጠናል፣ ሪዘርቭ አድርገናል ለነዚህ አገልግሎት የሚሆኑት። ይሄንን ባለማድረግ ትንሽ ይቆጨኛል። ጌታ ከፈቀደ እናደርጋለን። እኛም ደግሞ ከሄድን ጌታ ወደ መጣንበት ቦታ ይመልሰናል። ይሄ የኛ
ቦታ አይደለም አሁን ያለ ነው። ስለዚህ ሌሎቹ ደግሞ ይሰራሉ ብዬ ተስፋ አደርጋለሁ። እነዚህ ነገሮችን ያላደረግነው አለ ማለት ብዙ የሚደረጉ ነገሮች አሉ። ሁሉን አድርገናል ማለት አይደለም። ስለዚህ በዚህ ሁኔታ ጌታ ረዳን፣ ልጆቻችንም ባረከልን፣ የእኛንም ደግሞ አገልግሎት እስከዚህ ድረስ አመጣ። ስለዚህ ጌታን እናመሰግናለን። ክብር ምስጋና ለእርሱ ይሁንልን። አሁን እኔ የስድስቱ አውራጃ የግል ህብረት አቋቁመን ወንጌላውያን እንልካለን። ያ ጽሕፈት ቤት አለ። ለዛ ለስድስቱ አውራጃ ህብረት ለሚቀጥለው ለ1 ዓመት ተኩል ብቻ ሰብሳቢነትን ቀጥልልን ብለው ስላሉ እዛ ሰብሳቢ ነኝ። ለስድስቱ አውራጃ ህብረት የቃለ ሕይወት መዋቅር አይደለም፣ የአካባቢ አንድነት ነው እና እነሱ ጽሕፈት ቤት አቋቁመዋል። ወንጌላውያን በዛ በኩል ይሄዳሉ። ስለዚህ ያንን ጽሕፈት ቤት እዛ የሚያገለግሉትን ሰዎች አበረታታለሁ። ሌላ ብዙ ስልጣን የሹመት ስልጣን የለኝም። የጌታ ሹመት ስልጣን ግን እንዳለ ነው። ምንም ችግር የለም። ስለዚህ ትውልድ ጌታ ቃል ምን ይላል? ትውልድ ስራህን ያወራል የሚል ስለሆነ ጌታ ኢየሱስ ክርስቶስን ያመነና የሚወድ ትውልድ ይህንን ጌታ በመሰጠት ህይወት፣ በመስዋዕትነት ህይወት እንዲያገለግል አገልግሎቱ በኢትዮጵያ የተቀጣጠለ በአፍሪካ የዘለቀ በዓለም የተዳረሰ እንዲሆን እንዲያደርግ ትውልድን አደራ ይላለሁ።